ጤና ይስጥልን። ይህ የ2016 ዓመተ ምህረት የ8ኛ ክፍል አማርኛ ሚኒስትሪ ፈተና ነው። ክፍል 1 ከጥያቄ ቁጥር 1 እስከ 20 ያለውን ነው አሁን የምናየው። ይህ ጥያቄ የተዘጋጀው በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ነው። በጣም እናመሰግናለን። ጥያቄ ቁጥር 1 አረጋዊው እንዲህ አሉ። ልጄ እባክህን መኪና መንገዱን ልታሻግረኝ ትችላለህ ሲሉት መልካሙ ታዳጊ ዳሽ ብሎ ይመልሳል። ሀ ቸኩያለሁ፣ ስመለስ አሻግርሃለሁ። ለ እሺ አባባ ኑ ላሻግሮ። ሐመሮሃ በፍጹም አላደርገውም። መ ራስዎ ተሻገሩ። መልሱ እሺ አባባ ኑ ላሻግሮ የሚለው ሲሆን ለዚህም ምክንያቱ ታዳጊው መልካም ተብሎ ስለተገለጸ ለአረጋውያን አክብሮትና ትህትና በተሞላበት መንገድ ምላሽ መስጠት አለበት። ስለዚህ እሺ አባባ ኑ ላሻግሮ የሚለው ተገቢ ምላሽ ነው። ጥያቄ ቁጥር 2 አንድ ስራ ቀድሞውኑ በአግባቡ መሰራት እንዳለበት በምሳሌያዊ አነጋገር ለመግለጽ ብንፈልግ ከሚከተሉት ውስጥ የቱን እንጠቀማለን? ሀ አለባብሰው ቢያርሱ በአረም ይመለሱ። ለ በጨው ደንደስ በርበሬ ተወደስ። ሐመሮሃ እውነትና ንጋት እያደር ይጠራል። መ አህያውን ፈርቶ ዳውላውን። አለባብሰው ቢያርሱ በአረም ይመለሱ ካላችሁ ትክክል ነው። ምክንያቱም ይህ ምሳሌያዊ አነጋገር አንድን ስራ በደፈናው ወይም በይፋ ሳይሰሩት ቢተውት ቆይቶ ችግሩ መልሶ እንደሚመጣና ስራው መጀመሪያውኑ በአግባቡ መከናወን እንዳለበት ያስተምራል። ጥያቄ ቁጥር 3 ኃይለኛ ዝናብ በመዝነቡ አፈሩ ስለተሸረሸረ ከፍተኛ ድርቅ ተከስቶ እንስሳቶቹ በረሃብ አለቁ በሚለው አረፍተ ነገር ውስጥ መንስኤ ብቻ መሆን የሚችለው የቱ ነው? ሀ እንስሳቶቹ በረሃብ አለቁ። ለ አፈሩ ተሸረሸረ። ሐመሮሃ ከፍተኛ ድርቅ ተከሰተ። መ ኃይለኛ ዝናብ ዘነበ። ኃይለኛ ዝናብ ዘነበ ካላችሁ ትክክል ነው። በዚህ ሰንሰለታማ ድርጊት ውስጥ የመጀመሪያው መነሻ ወይም ዋናው መንስኤ ኃይለኛ ዝናብ መዝነቡ ነው። ሌሎቹ ማለትም መሸርሸር፣ ድርቅ፣ የከብቶች እልቂት ውጤቶች ናቸው። መልካም። ጥያቄ ቁጥር 4 ተሾመ ከሐሰን በስተምስራቅ በኩል ተቀምጧል። ሐሰን ከተሾመ በየት አቅጣጫ ተቀምጧል? ሀ በሰሜን፣ ለ በደቡብ፣ ሐመሮሃ በምዕራብ፣ መ በምስራቅ። መልሱ በምዕራብ ነው። ምስራቅና ምዕራብ ተቃራኒ አቅጣጫዎች ናቸው። ተሾመ በምስራቅ ካለ ሐሰን ደግሞ በተቃራኒው በምዕራብ በኩል ይገኛል ማለት ነው። አምስተኛ አንድ ሰው በተነሳው ሐሳብ አለመስማማቱን የገለጸበት አረፍተ ነገር የቱ ነው? ሀ ይህ ሐሳብ በጣም የሚደነቅ ነው። ለ ሙሉ በሙሉ ሐሳቡን ተቀብየዋለሁ። ሐመሮሃ ጉዳዩ ተገቢነት ያለው ነው። መ ሐሳቡ ደግሞ ባይነሳ ደስ ይለኛል። ትክክለኛው መልስ ሐሳቡ ደግሞ ባይነሳ ደስ ይለኛል የሚለው ነው። ምክንያቱም ሐሳቡ ባይነሳ ደስ ይለኛል የሚለው አገላለጽ ግለሰቡ የቀረበውን ሐሳብ እንዳልወደደው ወይም እንዳልተስማማበት በግልጽ ያሳያል። መልካም። እስካሁን ያለውን አካሄድ እንዴት አያችሁት? በጣም ጥሩ። ከተመቻችሁ እስኪ አሁኑ ላይክ አድርጉና ወደሚቀጥለው ጥያቄ እንሂድ። ጥያቄ ቁጥር 6 ስራውን ዳሽ ለሚፈጽም ሰው ሽልማትና ማበረታቻ መሰጠት አለበት። በክፍት ቦታው በመግባት አረፍተ ነገሩን የተሟላ ሊያደርገው የሚችለው የትኛው ሐረግ ነው? ሀ በከፊል፣ ለ በቻለው መንገድ፣ ሐመሮሃ በላቀ ሁኔታ፣ መ ሳያስብ በድንገት። በላቀ ሁኔታ ካላችሁ ትክክል ነው።
ሽልማትና ማበረታቻ የሚሰጠው ስራን ከወትሮ በተሻለ ወይም በላቀ ሁኔታ ለሚያከናውን ሰው ነው። ሰባተኛ ሕፃኑ ሙዝ፣ ብርቱካንና ማንጎ ይወዳል። ከሁሉም ዳሽ ሙዝን ያስበልጣል። ቀጥሎ ዳሽ ለማንጎ ያደላል። በክፍት ቦታው መግባት ያለበት መሸጋገሪያ ቃል የቱ ነው? ሀ ግን እና መጨረሻ፣ ለ ግን እና ደግሞ፣ ሐመርሃ ነገር ግን እና ቢሆንም፣ መ እንዲያውም እና ስለዚህ በቅደም ተከተል። ግን እና ደግሞ ነው ካላችሁ ትክክል ነው። ግን የሚለው ቃል የሕፃኑን ምርጫ ለመለየት ሲያገለግል፣ ደግሞ የሚለው ደግሞ ሁለተኛውን ምርጫ ለመግለጽ ያገለግላል። በዚህ መሰረት ተሟልቶ ሲነበብ ሕፃኑ ሙዝ፣ ብርቱካንና ማንጎ ይወዳል። ከሁሉም ግን ሙዝን ያስበልጣል። ቀጥሎ ደግሞ ለማንጎ ያደላል ይሆናል ማለት ነው። በጣም ጥሩ። ቀጥሎ ክፍል 2 ቃላት ነው። ጥያቄ ቁጥር 8 ወይዘሮ ይመናሹ በሕይወታቸው በርካታ እንቅፋቶችን አልፈዋል። የተሰመረበት ቃል አውዳዊ ፍች የተሰመረበት ቃል እንቅፋቶችን የሚለው ነው። ሀ ድንጋይ መታቸው፣ ለ ደስታዎች፣ ሐመርሃ ችግሮች፣ መ ገንዘቦች። ችግሮች ካላችሁ ትክክል ነው። በዚህ አውድ እንቅፋት ማለት አንድ ሰው ግቡ ላይ እንዳይደርስ የሚገጥሙት ችግሮች ወይም ፈተናዎች ማለት ነው። ዘጠነኛ በሬው በአግባቡ ስለተያዘ ሰውነቱ ዳሽ በክፍት ቦታው ላይ ቢሞላ ተስማሚ የሚሆነው ቃል የቱ ነው? ሀ ቆረፈደ፣ ለ ኮሰመነ፣ ሐመርሃ ሰባ፣ መ ነጣ። ኮሰመነ አላችሁ? አይደለም። ቆረፈደ ካላችሁ እሱም መልስ አይደለም። ምናልባት ነጣ የሚለው እሱም ሌላኛው መልስ ያልሆነ ቃል ነው። ትክክለኛው መልስ ሰባ የሚለው ነው። አንድ እንስሳ በአግባቡ ከተያዘና ከተቀለበ ሰውነቱ ይወፍራል ወይም ይሰባል። ወደ ዛሬው ጥያቄያችን አጋማሽ ደረስን። ይህንን ጥያቄ ከማለታችን በፊት የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ ወይም ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ አድርጉ። አሁን ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስምንተኛ ክፍል ሞዴልና ሚኒስትሪ ጥያቄዎች ስለሚገኙ እነሱ በቀላሉ እንዲደርሳችሁ ከፈለጋችሁ ቻናሉን ሳብስክራይብ አድርጉ። እየፈጠንኩ ወይም እየዘገየው ከሆነ ቪዲዮን ያስቆማችሁ ተከተሉ። ጥያቄ ቁጥር 10 መሪም አሟት ስለነበር ሰውነቷ ደቀቀ። የተሰመረበት ቃል አውዳዊ ፍች ዳሽ ነው። የተሰመረበት ቃል ደቀቀ የሚለው ነው። ሀ ላመ፣ ለ ከሳ፣ ሐመርሃ ተሰባበረ፣ መ ተጸጸተ። መልሱ ከሳ ነው። በህመም ምክንያት ሰውነት ሲዝልና ሲቀንስ ከሳ ወይም ደቀቀ ይባላል። 11ኛ መባቻ የሚለው ቃል እማሪያዊ ፍች ዳሽ ነው። ሀ የማይገኝ፣ ለ ወር፣ ሐመርሃ መጨረሻ፣ መ መጀመሪያ። መልሱ መጀመሪያ የሚለው ነው። መባቻ ማለት የአንድ ነገር ለምሳሌ የወር ወይም የዓመት መጀመሪያ ወይም መክፈቻ ማለት ነው። በጣም ጥሩ። ጥያቄ ቁጥር 12 ልጁ ምስጥ ነው። በአረፍተ ነገር ውስጥ የተሰመረበት ቃል ፍካሪያዊ ፍቺ ዳሽ ነው። የተሰመረበት ቃል ምስጥ የሚለው ነው። ሀ ውስጡ የማይገኝ፣ ለ ግልጽ የሆነ፣ ሐመርሃ ነጭ ጉንዳን፣ መ ምንም የማያውቅ።
መልሱ ውስጡ የማይገኝ የሚለው ነው። ምክንያቱም ምስጥ የሚለው ቃል በፍካሪያዊ ትርጉሙ ማንነቱ ወይም ስራው በግልጽ የማይታወቅ በውስጥ የሚሰራ ወይም ውስጠ ታዋቂ ሰውን ለመግለጽ ይውላል። 13ኛ ትህትና ዳሽ ተነስቼ ስራ መስራት እወዳለሁ አለች። በክፍት ቦታው ላይ ቢሞላ ተስማሚ የሚሆነው ቃል የቱ ነው? ሀ ትናንት፣ ለ በጠዋት፣ ሐመርሃ ነገ፣ መ ወደፊት። በጠዋት ካላችሁ ትክክል ነው። ተነስቼ ከሚለው ቃል ጋር አብሮ የሚሄደውና ስራ ለመጀመር ተስማሚው ጊዜ በጠዋት የሚለው ነው። ስለዚህ ይህ አረፍተ ነገር ተሟልቶ ሲነበብ ትህትና በጠዋት ተነስቼ ስራ መስራት እወዳለሁ አለች የሚለው ይሆናል ማለት ነው። 14ኛ ሰውየው ዳሽ አህያ የነዳ ሲሄድ ዕቃ እንዲጭንልኝ ብለምነው እምቢ አለኝ። በክፍት ቦታው በመግባት አረፍተ ነገሩን የተሟላ ሊያደርገው የሚችለው ቃል የቱ ነው? ሀ ሌጣ፣ ለ የታመመች፣ ሐመርሃ የተጫነች፣ መ የታወረች። የዚህ ጥያቄ ትክክለኛው መልስ ሌጣ የሚለው ነው። ሌጣ ማለት ምንም ያልተጫነች ማለት ነው። አህያዋ ምንም ስላልተጫነች እንዲጭንለት ብጠይቀውም እምቢ ማለቱን ለመግለጽ ነው። ስለዚህ ተሟልቶ ሲነበብ ሰውየው ሌጣ አህያ እየነዳ ሲሄድ ዕቃ እንዲጭንልኝ ብለምነው እምቢ አለኝ የሚለው ይሆናል ማለት ነው። እንቀጥል። ጥያቄ ቁጥር 15 ደለደለ ለሚለው ቃል ተመሳሳይ ፍቺ ያልሆነው የቱ ነው? ያልሆነው ሀ አስተካከለ፣ ለ መደበ፣ ሐመርሃ ከፋፈለ፣ መ አሰናበተ። መልሱ አሰናበተ የሚለው ነው። ደለደለ ማለት አስተካከለ፣ መደበ ወይም ከፋፈለ ማለት ሲሆን አሰናበተ ግን ፈጽሞ የተለየ ትርጉም አለው። 16ኛ የተማሪው ብቃት እጹብ ድንቅ ነው በሚለው አረፍተ ነገር ውስጥ የተሰመረበት ቃል ተመሳሳይ ፍቺ ዳሽ ነው። የተሰመረበት ቃል በጉልህ የተጻፈው እጹብ ድንቅ የሚለው ነው። ሀ አስደናቂ፣ ለ እምብዛም፣ ሐመርሃ አሰልቺ፣ መ የሚያናድድ። መልሱ አስደናቂ የሚለው ነው። እጹብ ድንቅ ማለት በጣም የሚገርም ወይም አስደናቂ ማለት ነው። በጣም ጥሩ። ወደ ጥያቄ ቁጥር 17 ስንሄድ እንዲህ ይላል። መሐመድ ማስታወቂያውን በለሆሳስ አነበበ። የተሰመረበት ቃል ተቃራኒ ፍች የቱ ነው? እዚህ ላይ በለሆሳስ የሚለው ቃል ነው ጎልቶ የተጻፈው የተሰመረበት ተብሎ የተጠቀሰው። ስለዚህ በለሆሳስ ለሚለው ቃል ተቃራኒ ፍቺው የቱ ነው? ሀ ጮክ ብሎ፣ ለ በሹክሹክታ፣ ሐመርሃ በዝምታ፣ መ በአርምሞ። ትክክለኛው መልስ ጮክ ብሎ የሚለው ነው። በለሆሳስ ማለት ድምፅን ቀንሶ ወይም በዝግታ ማለት ሲሆን ተቃራኒው ደግሞ ጮክ ብሎ የሚለው ነው። ጥያቄ ቁጥር 18 አእላፍ ለሚለው ቃል ተቃራኒ ፍቺ ዳሽ ነው። ሀ ብዙ፣ ለ አያሌ፣ ሐመርሃ ጥቂት፣ መ በርካታ። የዚህ ቃል ተቃራኒ ፍቺው ጥቂት የሚለው ነው። አላፍ ወይም እልፍ አእላፍ ማለት እጅግ ብዙ ወይም ቁጥር ስፍር የሌለው ማለት ሲሆን ተቃራኒው ደግሞ ጥቂት ማለት ነው። ቀጥሎ ምንባብ ነው። ምንባቡን በጥሞና አዳምጡና ጥያቄዎቹን መልሷቸው። ምንባቡ እንዲህ ይላል ሲጀምር የዕለቷ ፀሐይ የምዕራቡን አድማስ ነክታለች።
አካባቢያችን በጨለማ መጋረጃ ሊጋረድ ጥቂት ደቂቃዎች ቀርተውታል። አትክልቱ ውስጥ በመዘዋወር ላይ እንዳለሁ ከመደነጋገዝ አልፎ ለዓይን ያዝ በማለቱ ቤት ገብቼ ከመስኮቴ አጠገብ ተቀመጥኩ። የምሽቱ ከዋክብት ብቅ ብቅ ብለው ትልቁ ከዋክብት በትልቅነቱ ሲንቦገቦግ ትንሿን በዚያው መጠን ትንተገተጋለች። የዛፎቹ ቅርንጫፎች እርስ በርሳቸው እየተሻሹ ያልፋሉ። የሚታዩት ዛፎች በጨለማ ጥልቅ ውቅያኖስ ተውጠው ይወዛወዛሉ። በጨለማ ውስጥ የሚዠቀዠቀው የከዋክብት ብርሃን በእጽዋቱ ላይ ልዩ ህብራዊ ትዕይንት ሳለ። ስሜቴ ተመሰቃቀለ። ተንቆራጠጥኩኝ። ከመኝታ ቤቱ መጽሐፍ በመያዝ ወጥቼ እንግዳ መቀበያ ክፍል ገባሁ። የወዲያነሽና የውብነሽ ራት ለማቅረብ ተፍ ተፍ ይላሉ። ከያዝኩት መጽሐፍ ላይ ገና 5 ገጽ ብቻ አንብቤ ነበረ። በሩ ተከፈተ። የወዲያነሽ በዝግታ ገብታ ከትራስጌ አጠገብ 2 ነጫጭ ጠርሙሶች ይዛ በደረጃዎቹ ወርዳ ስትጨርስ ከመቀመጫዬ ላይ ተነስቼ ብቅ ስል በ3 ትልልቅ ኮባዎች ከተከበበው ውሃ አጠገብ ደርሳ ጎንበስ ብላ በአንዱ ከዚያም በሁለተኛው ጠርሙስ ስትቀዳ የቀትር ጨለማ እልባት አድርጌ ያሰብኩትን እንዳልጽፍም እንዳልፈጽም ከ3 ወር በፊት የተተከለው የደረጃችን መብራት ቦግ ብሎ በመብራቱ ፈራው። ይሁንና የብርሃኑ ወጋገን በሰሜን ምዕራብ እስከ ሰሜን ምስራቅ ብቻ የሚያሳይ በመሆኑ በቀስታ በእንጨት ላይ የተንጠለጠለችውን ማብሪያ ማጥፊያ 3 ጊዜ ተጫንኩ። ተፈጥሮም አግዞኝ ፈጣን ንፋሱ በመነሳቱ ትንፋሽን ውጬ እያደባሁ ተጠግቼ በእጄ አይኖቿን ሸፈንኳቸው። እሷም በድንጋጤ ዋይ ብላ ጮኸችና እኔ መሆኔን እንዳታውቅብኝ ድምፄን በማጎረን ማነኝ አልኳት። ሁለቱንም በውሃ የተሞሉ ጠርሙሶች ከሆዷ ላይ በአንድ እጇ አጥብቃ ይዛ በአንድ እጇ እጄን ስትዳብስ ሰዓቴን አገኘች። በደስታ የተሽሞነሞነ ሳቅና ትንፋሿን አደባልቃ ፊት ለፊቴ ቆመች። ወጋገን ያረፈበት የሚመስለው ጠይም ፊቷ የጨለማ ጥቁረቱን ታግሎ ተስካር ለመብላት እንደሚገሰግሱ ዲያቆናት ተመራርተን በጨለማ ውስጥ ገብተን ተቃቀፍን። ምንጭ የኃይለ መለኮት መዋዕል የወዲያነሽ መጽሐፍ 1978 ከገጽ 54 እስከ 56 ለፈተና እንዲመች ተሻሽሎ ይቀርባል። በዚህ ምንባብ መሰረት ጥያቄ ቁጥር 19 በ3 ትልልቅ ኮባዎች የተከበበው ምኑ ነው? ሀ መኝታ ቤቱ፣ ለ ውሃው፣ ሐመርሃ እጿ፣ መ መቀመጫው። መልሱ ውሃው የሚለው ነው። በምንባቡ ሁለተኛ አንቀጽ ላይ በ3 ትልልቅ ኮባዎች ከተከበበው ውሃ አጠገብ ደርሳ የሚል አረፍተ ነገር ስለሚገኝ መልሱ ውሃው ይሆናል ማለት ነው። ወደ ክፍል 1 የመጨረሻው ጥያቄ ደረስን። ጥያቄ ቁጥር 20 የወዲያነሽ 2 ነጫጭ ጠርሙሶች ይዛ የሄደችው ምን ልታደርግ ነው? ሀ ሆዷ ላይ ለማስቀመጥ፣ ለ ከመኝታ ቤት ለማንሳት፣ ሐመርሃ አበባ ለመትከል፣ መ ውሃ ልትቀዳበት። መልሱ ውሃ ልትቀዳበት የሚለው ነው። ምንባቡ ወዲያነሽ ደረጃዎችን ወርዳ ወደ ውሃው ጋር እንደሄደችና በሁለተኛው ጠርሙስ ስትቀዳ በማለት ስለሚገልጽ ዓላማው ውሃ ለመቅዳት መሆኑን እንረዳለን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማና ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ሳትረሱ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የ8ኛ ክፍል ሚኒስትሪና ሞዴል ፈተናዎች በብዛት ስለሚገኙ በቀላሉ እንዲደርሷችሁ ከፈለጋችሁ ቻናሉን አሁኑ ሳብስክራይብ አድርጉ። እየፈጠንኩ ወይም የዘገየሁ ከሆነ ያቀረብኩላችሁ ቪዲዮውን እያስቆማችሁ በጥሞና ተከታተሉት እናንተ ራሳችሁ። በክፍል 2 እስከምንገናኝ መልካም የጥናትና የዝግጅት ጊዜ ይሁንላችሁ። ቻው።